ሰላም ወደ አድማጮቻችን ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ በሚባል ሁኔታ የዩሮፓ ሊግ ለመሰናበት ጫፍ ደርሰው በነበሩበት ምሽት ላይ ወደ ግማሽ ፍጻሜና አትሌቲክ ቢልባውን የሚያገናኛቸውን በሜዳቸው በኦልድ ትራፎርድ 5-4 ሊዮንን አሸንፈዋል። እንግዲህ ጨዋታውን ለተመለከታችሁ ደጋፊዎች በጣም የተለየ እንደነበር የሚታወቅ ነው። በመጀመሪያው አጋማሽ ማንቸስተር ዩናይትድ በውድድር ዓመቱ ጥሩ ከሚባሉ ብቃቶቹን ካሳዩበት ጨዋታ ውስጥ አንዱ ነበር። 2-0 እየመሩ ወጡ። በሁለተኛው አጋማሽ 2 አቻ ተጠናቀቀ በቶሊሶ እና እንዲሁም በታግላፊኮ ጎሎች። በጭማሪ ደቂቃዎች ግን ከጭማሪ ደቂቃዎቹ በፊት የቶሊሶ በቀይ ካርድ መውጣት በጭማሪዎቹ ደቂቃዎች 2 ጎሎችን ሊዮኖች አስቆጠሩ በ10 ተጫዋቾች። ማንቸስተር ዩናይትድ የተጠናቀቀለት የሚመስለውን የ4-2 ሽንፈት ግን በመጨረሻዎቹ 7 ደቂቃዎች በአስገራሚ ሁኔታ መመለስ ቻሉ። የሳምንት እንግዲህ አስገራሚ ምሽቶችን እያሳየን እየቀጠለ ይገኛል በማንቸስተር ዩናይትድ በቲያትር ኦፍ ድሪምስ። ለዚህ ነው የሚሳኩ የማይመስሉ ህልሞች እውነት የሚሆንባቸው። ሜዳ ላይ የተለየ ምሽትን አሳይተውናል። ሶስቱን ጎሎች የተቆጠሩበት መንገድ በጣም የሚያስገርም ነበር። የብሩኖ ፔናልቲ፣ የኩቡሜኖ አስገራሚ የካርል ጎል፣ የሃሪ ማጓየር በአጥቂነት መስመር ላይ በመጨረሻዎቹ ደቂቃዎች በካዝሜሮ የተሻሙለትን ኳሶች በሄዲንግ ያስቆጠረበት የ121ኛው ደቂቃ ጎል በአጠቃላይ ማንቸስተር ዩናይትድን 5-4 በአሸናፊነት አስችሏል። ያ ማለት በአጠቃላይ ውጤት 7-6 ነው። በጣም አስደሳች የሆኑ የሁለት ምሽቶችን አሳይተውናል። ማንቸስተር ዩናይትድ በሊዮን ያደረገው ጨዋታም እንደዚሁ አጓጊ እንደነበር የምታስታውሱት ነው። እንግዲህ ይህ ለማንቸስተር ዩናይትድ ደጋፊዎች በጣም አስደሳች ነበር። በተለይ በጨዋታው ላይ አንድ ህፃን ልጅ እያለቀሰ ይታይ ነበር። በማንቸስተር ዩናይትድ የተሸነፈ በሚመስል ሁኔታ አንዳንድ ደጋፊዎች ኦልድ ትራፎርድን ለቀው ሲወጡ ይታይ ነበር። ነገር ግን የማንቸስተር ዩናይትድ በኦልድ ትራፎርድ ስታዲየም የመጨረሻው ደቂቃ እስካልተጠናቀቀ ድረስ ያ ውጤቶች የመለወጥ እድል አላቸው። ፈርጊ በደጋፊዎቹ ጋር አብረው ሆኖ ሲመለከቱ ይታይ ነበር። በአስገራሚ ሁኔታ በፈርጊ ታይም አዲሱ ሩበን አሞሪም የራሱን ታሪክ እየጻፈ ይገኛል። የፓውሎ ፎንሴካ ቡድን በመጨረሻዎቹ ደቂቃዎች ኳስ መምታት እስከሚቸገሩ ድረስ መከላከል አልቻሉም ነበር። በአስገራሚ ሁኔታ ጨዋታውን ማሸነፍ ችሏል። ውድ አድማጮቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? በእኔ እይታ ምንም አከራካሪ አይመስለኝም። ካዝሜሮ በዚህ ጨዋታ ላይ የተለየ ምሽትን አሳልፈዋል። በ121 ደቂቃዎች ለእያንዳንዱ እግር ኳስ መፋለሙና በመጨረሻዎቹ ደቂቃዎች ያደረጋቸው 2 አሲስቶች አስደማሚውን ካዝሜሮን አሳይተውናል። በጣም አስደሳች ምሽት ነበር። ማንቸስተር ዩናይትድ በቀጣይ አትሌቲኮ ቢልባውን የሚገጥም ይሆናል። ጠባቂ ጨዋታ የሚሆን ነው። ነገር ግን ከፊታቸው ያለውን ይህንን ውድድር የማሸነፍ የማንቸስተር ዩናይትድ ተቀዳሚ ዓላማ ነው። በሊጉ 14ኛ ደረጃ ይገኙ እንጂ በቀጣይ ላሉባቸው ጨዋታዎች ማንቸስተር ዩናይትድ ተቀዳሚ ሀሳቡ ይህንን ዩሮፓ ሊግ ማሸነፍ መቻል ነው። በዩሮፓ ሊጉ ጠንካራ ቡድንን መገንባት መቻል ነው። ምክንያቱም በቀጥታ ወደ አውሮፓ ቻምፒዮንስ ሊግ ማሸነፍ እንዲችሉ የሚያግዝ ነው። ከዛ ውጭ ደግሞ ቡድኑ የመጀመሪያ ዋንጫውንም በሩበን አሞሪም ስር የሚያገኝ ይሆናል። በመጀመሪያ አጋማሽ የሩበን አሞሪሙ ማንቸስተር ዩናይትድ አስደሳች የመጀመሪያ አጋማሽን አሳልፈዋል። በተለይ የሩበን አሞሪም እንዴት መጫወት እንደሚፈልግ እንዴት ማጥቃት እንደሚፈልግ ያሳየው የመጀመሪያው ጎል በጣም አስደማሚ ጎል ነው ያስቆጠረው። እንግዲህ ኡጋርቲ ከአማካኝ መስመር ሂዶ በጥሩ ሁኔታ ብሩኖ ፈርናንዴዝ ለአሌሃንደር ጋርናቾ ለማኑኤል ኡጋርቲ በጥሩ ብቃት ማስቆጠር ችሏል። በአጠቃላይ ስታዩት በመጀመሪያው አጋማሽ ዲያጎ ዳሎት በቀኝ መስመር ተመላላሽነቱ ጥሩ ጨዋታን ያሳለፈበት ምሽት ነው ማለት ይቻላል። ትንሽ ፓትሪክ ዶርጉ ጥሩ አልነበረም በዛሬው ጨዋታ ብዬ አስባለሁ። እናንተ ምን ታስባላችሁ? አድማጮቻችን የማንቸስተር ዩናይትድ ሙሉ ጨዋታውን ካያችሁት በተለይ በሁለተኛው አጋማሽ እንደ ቡድን የመከላከል ስህተቶችን ይሰሩ ነበር። እነዛን ተከትሎ 2 ጎሎች ተከሰቱ። በተለይ የቶሊሶ በሄዲንግ ያስቆጠረው የታግላፊኮ ቀለል ያሉ ሹቶች ጎሎች ተቆጠሩ። በአጠቃላይ ማንቸስተር ዩናይትድ 2 አቻ ሆኖ ወደ ጭማሪ ደቂቃ ቀና። በጭማሪ ደቂቃው በተለይ 2ቱ የላካዜት እና እንዲሁም ደግሞ ሪያን ቸርኪ ማንቸስተር ዩናይትድ የሚፈልገው ተጫዋች ላካዜት በሚያስቆጥርበት የሮጠበት ፍጥነት በቃ ሊዮን ወደ ቀጣዩ ዞር ያለፈ ይመስል ነበር። ነገር ግን ማንቸስተር ዩናይትድ ከነዚህ ሁሉ ሁኔታዎች ተመልሶ በተለይ የኩቡሜኖ በአጥቂነት ሚናው እንግዲህ ለመጨረሻ ጊዜ በአጥቂነት ሚናው በማንቸስተር ዩናይትድ ታዳጊ ቡድን ውስጥ ነበር መሰለፍ የቻለው። ያንን ሚና በሚመስል መልኩ ተቀይሮ ገባ በ88ኛው ደቂቃ። ያስደማሚ ጎል ነው እንግዲህ ማስቆጠር የቻለው። ያቻ ያረገችውን ጥሩ ሁኔታ ነው ማስቆጠር የቻለው። እንደ ቡድን ማንቸስተር ዩናይትዶች ችግሮቻቸውን ለመቅረፍ የሄዱበት ርቀት በጣም አስደሳች ነው። እንደ ቡድን ተፋልመዋል። በጨዋታው ላይ ቁጥራዊ መረጃዎቹ ምን ይነግሩናል?
ብለን ካየን ኤክስፔክትድ ጎል ካየን ማንቸስተር ዩናይትድ 3.2 ሊዮን ደግሞ 2.4 ነው የፈጠረው። ስለዚህ ማንቸስተር ዩናይትድ ማሸነፉ እንደሚጠበቅባቸው የሚያሳይ ነው። ሁለቱም ቡድኖች እኩል 21 ሹቶችን አድርገዋል። 8 ኦን ታርጌት ማንቸስተር ዩናይትዶች ሲያደርጉ በተቃራኒው ሊዮኖች 9 ነው ኦን ታርጌት ማድረግ የቻሉት። በኳስ ቁጥጥሩ በኩል ማንቸስተር ዩናይትድ 60% ሲቆጣጠር ሊዮን 40% ነው። ለማንቸስተር ዩናይትድ ይህ የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያመጣለት ዋንጫ ስለሆነ በአውሮፓ ቻምፒዮንስ ሊግ ተሳትፎነቱ 85 ሚሊዮን ፓውንድ የማግኘት እድል ስለሚኖራቸው በዚህ ጨዋታ ላይ የተሻለ ፐርፎርማንስ ማድረግ ግድ ይላቸዋል። አትሌቲክ ቢልባኦ በቫልቬርዴ ስር እንግዲህ የሚጠበቅ ነው የሚሆኑት። ቢልባኦዎች ጠንካራ ፉክክርን የሚጠብቃቸው ነው የሚሆኑት። ነገር ግን እንደ ቡድን ማንቸስተር ዩናይትድ ቀላል ነው ማለትም የሚቻል አይደለም። ሜቢ ቢልባኦ በስፔን ላሊጋ ላይ ቶፕ 4 ተፎካካሪ ስለሆነ ሙሉ ቡድኑን የማጫወት ሀሳብ ውስጥ ሊሆን ይችላል። በተቃራኒው ቶተንሃምና ቦዶ ግሊምት የተገናኙበትም ይኖራል። ስለዚህ በፍጻሜ ማንቸስተር ዩናይትድ እና ቶተንሃምን ልናያቸው የምንችልበት እድል የሚጠበቅ ነው የሚሆነው። ዩሮፓ ሊጉን ማሸነፍ ለማንቸስተር ዩናይትድ አስፈላጊ ነው። በዚህ ውድድር ምንም ሽንፈቶችን አላስተናገዱም። ከኤሪክ ቴናግ እስከ ሩበን አሞሪም ጠንክረው በውድድር ዓመቱ ጥሩ ፐርፎርም እያደረጉ የሚገኙት በዩሮፓ ሊጉ ነው። ውጤታማነታቸውን ማስቀጠል የሚያስፈልግ ነው የሚሆነው። ማንቸስተር ዩናይትድ እንደ ቡድን በዛሬው ጨዋታ ላይ የመከላከል መስመሩ ጥሩ ፐርፎርም አድርጓል። እንደ ቡድን ጠንካራ ቡድንም ሆኖ ይታያል። ነገር ግን እድሎችን መስጠት አሁንም እድሎችን የሚሰጡበትን መንገድ መቀነስ ይጠበቃል። በተለይ እዚህ ቡድን ውስጥ በኔ እይታ በጣም የሚያሳዝነው ብሩኖ ፈርናንዴዝ ነበር። ማንቸስተር ዩናይትድ 4-2 ሲመራ በጣም ያሳዝን ነበር። ይህ ተጫዋች ለምን በአውሮፓ ቻምፒዮንስ ሊግ ላይ አይጫወትም የሚሉ ሀሳቦችን እንድታስቡ የሚያደርጋችሁ ነበር። ነገር ግን በመጨረሻዎቹ ሁኔታዎች እንግዲህ ማንቸስተር ዩናይትድ ወደ ግማሽ ፍጻሜ ማለፍ ችሏል። ማንቸስተር ዩናይትድ ባለፉት ዓመታቶች ለፍጻሜ በዩሮፓ ሊግ ላይ በመድረስ እንግዲህ ጥሩ ብቃቶች አሉት። በጆዜ ሞሪኒዮ አሸንፏል። በኦሌ ጉናር ሶልሻየር ስር ደግሞ ተሸንፎ የወደቀበት የሚታወስ ነው። እንደ ቡድን የማንቸስተር ዩናይትድ በጨዋታው ላይ የሌኒ ዩሮ በጣም ጥሩ ብቃቱን አሳይቷል። አሁንም እዚህ ቡድን ውስጥ ማደግ የሚችል ፐርፎርማንስ እንዳለው የሚያሳይ ነበር። ሃሪ ማጓየር በመከላከሉ ትንሽ ችግሮች ይታዩ ነበር። ነገር ግን በአጠቃላይ በማጥቃቱ ሂደቱ በ120ኛው ደቂቃ ላይ አጥቂ ሆኖ ማንቸስተር ዩናይትድን ያሳለፈበት መንገድ በጣም አስደሳች ሆኖ የሚነሳ ነው የሚሆነው። አሊያንድሮ ጋርናቾ ዛሬ የተሻለ ምሽት ነበር። ነገር ግን በመጀመሪያው አጋማሽ 3-0 ማድረግ የሚችልበትን እድል አምክኗል። እንግዲህ ጥሩን ስራ ሰርቶ ነበር። ይህንን በታዳጊ እድሜው ስለሆነ ነው ማሻሻል የሚችል ይመስለኛል። በተለይ ተከላካዩን ወደ ኋላ ሳብ አድርጎ አልፎት ነበር። ነገር ግን ወደ ግብ ጠባቂው ፊት ለፊት የመታበት መንገድ ጥሩ አልነበረ። በመጀመሪያ አጋማሽ እንግዲህ እንደ ቡድን ጥሩ የተዋቀረ ቡድንን አይተናል። ይህንን ማስቀጠል ያስፈልጋል። እንደ ቡድን ማንቸስተር ዩናይትድ በቀጣይ ላሉበትና እስከ ፍጻሜ ድረስ ደርሶ ይህንን ዋንጫ ማሳካት የሚችል ከሆነ የውድድር ዓመቱን የተሻለ በሩበን አሞሪም ስር የተሻለ ቡድን ማዋቀር የሚችሉበት ነው። ማንቸስተር ዩናይትድ በተለይ በጠንካራ እድሎች ሲፈጠሩበት በሚገባ መከላከል የቻለበትን አጋጣሚ የሚታወስ ነው። በተለይ ኦናና ከሊዮን ደጋፊዎቹ ጋር ያደረገውን ሰጣ ገባ እኔ አልወደድኩትም። ይህ ደጋፊዎችንም ተጫዋቾችንም ወደ ጨዋታ የሚመልስ አይነት የደስታ አገላለጹን ሊያቆም የሚገባ ይመስለኛል። ነገር ግን በጨዋታው ሁለት ኳሶችን በሪያን ቸርኪና እንዲሁም ደግሞ የቀድሞ የአርሰናል ተጫዋች የሆነው የሊዮን የቀይ መስመር ተመላላሽ የሆነው ሚትላንድ ማይልስ ሹት አድርጎበት ያስቀራቸው ኳሶች ጥሩ ነበሩ የሚባሉ ናቸው። ስለዚህ በዚህ ተጫዋቾች ጋር ከአሰልጣኞች ጋር እልህ ከመጋባት ስራው ላይ ማተኮርና ግብ ጠባቂነቱን በሚገባ መስራት የሚጠበቅበት ይመስለኛል። የሪዮ ፈርዲናንድ በቲኤንቲ ስፖርት ያሳየው የደስታ አገላለጽ በጣም የሚገርም ነው። ብዙዎቹ የስፖርት ጋዜጠኞች በሚባል ሁኔታ በጨዋታውን እያስተላለፉ የነበሩት ተስፋ ሲቆርጡ ይታይ ነበር። ሪዮ አንዱ ነበር። እንግዲህ ማንቸስተር ዩናይትድ ይህ አይገባውም የሚል ነበር። ነገር ግን በመጨረሻ ሂደት በመጨረሻዎቹ ሰዓታት ማንቸስተር ዩናይትድ ወደ ጨዋታው ተመልሶ ጎሎችን ማስቆጠር ችሏል። ሩበን አሞሪም ይህንን ብቃት ማስቀጠል ያስፈልጋቸዋል። በቀጣይ አትሌቲክ ቢልባኦን በሁለት የሚገጥሙበት ጨዋታ ወሳኝ ነው። በፍጻሜው ጨዋታ ላይ የተሻለ ፐርፎርማንስን ለማሳየት ስለሚያስፈልግ ይህ ቡድን አሁንም አንድ ተቀዳሚ ስራ ይኖረዋል። ያም አንድና አንድ ዩሮፓ ሊጉን ማሸነፍ መቻል ነው። ቶተንሃም ሌላኛው ጠንካራ ተፎካካሪያቸው ነው የሚሆነው። ከሜዳ ውጭ ኢንትራ ፍራንክፈርትን 1-0 ማሸነፉ ቶተንሃም ጥንካሬ ነው። ቶተንሃም በአጣብቂኝ ሁኔታ ፍራንክፈርትን አሸንፎ እንግዲህ ወደ ፍጻሜ አልፏል። ምን አይነት ብቃትን በፍጻሜ እናያለን የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።